እኔ በቃ እህቷ ጋር ልደውል። እሺ ደውል። ኪራይ አንድ ዘፈን ልስፈልልህ ለአንተ የሚሆን ዘፈን ማይክ ኪራይ አሁን ለኪራይ ልዘፍንለት ነው። እሺ አንዴ ዝም በል አንተኔ መሰለ ሌላ ሰው ቢኖርም ላይኔ ሞላል እንጂ ላይኔ ሞላል እንጂ ለነፍስ አይዘምርም ጠረንክ ለምጄ ኪራይ አልወደድከውም ድምጼ? ሌላ ዘፈን ልስፈልልህ? ቤቲ ያለችበት ሁኔታ እጅግ በጣም ያሳዝናል። ቤቲ ታማለች፣ እጅጉን በጣም አዝናለች፣ ልቧም ተሰብሯል። እስካሁን ላደረገችው ነገር ቢገባትም ነገር ግን አሁን ላይ ታሳዝናለች። ኪራና ጽናት እንግዲህ በፍቅራቸው እየተጽናኑ ፍቅራቸውን እየተገላለጹ ይገኛሉ። ታዲያ ቤቲ መንገድ ላይ ወጥታለች፣ ራሷንም ስታለች። ሰላም የተወደዳችሁና የተከበራችሁ ውድ የአባይ ቻናል ተከታታዮች እንደምን አላችሁ? በያላችሁበት ዓለም ጫፍ የእግዚአብሔር ሰላምታ ይድረሳችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። ነባሮች ላይክ እና ሼር እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። ታዲያ የተወደዳችሁና የተከበራችሁ ዛሬም ጽናት ክፍል 46ን ይዤላችሁ መጥቻለሁ። ጽናት ዛሬ ላይ ብዙ መከራን አሳልፋ ብዙ ስቃይን ልጅነቷን አታ ክብሯን፣ ማንነቷን፣ አላማዋን፣ ትምህርቷን ያጣችበትን ፍቅር ዛሬ በእጇ አስገብታለች። እጅጉን በጣም ደስተኛ ሆናለች። ቢሆንም ግን ቤቲ ላይ በደረሰው ነገር አሁንም አዝናለች። እያለቀሰችም ነበረ። እኔ እኮ ነግራኝ ነበረ ኪራን አጥቼ መኖር አልችልም ስትል ነግራኝ ነበረ አስቀድማ ስትልም ለኪራ አወራችለት። ኪራ ደግሞ እባክሽ ጽናቴ አሁን ስለዚያ አይደለም ማሰብ ያለብን፣ ስለ ወደፊታችን፣ ስለ ልጆቻችን፣ ስለምንወልዳቸው ልጆች ነው ማሰብ መጨነቅ ያለብን። ይሄ ነገር በቃ ያለፈ ነገር ነው፣ አታስቢው፣ እርሺው ይላት ነበረ። እሷ ግን እኔ ህሊና እየወቀሰኝ ነው፣ ይሄን ነገር መርሳት አልቻልኩም፣ ለኔ ስትል እኮ ነው ይሄን ሁሉ የሆነችው ስትልም ትመልስለታለች። እሱ ግን ጭራሽ ይሄን ነገር እንድታስብ አልፈቀደላትም። ይሄን ነገር እርሺው በቃ አሁን እኔ ሽማግሌ ልኬ ለአባትሽ ድል ባለ ሰርግ ነው ማገባሽ ሲልም ይላታል። እሷም እጅግ በጣም ተደስታ እውነትህን ነው እንደዛ ከሆነ በጣም ደስ ይለኛል ስትልም እንግዲህ ጽናት አሁን ላይ በደስታ ተንበሽብሻለች። ኪራም እንደ እናት የምታስብልኝ እንደ ሚስት የምትንከባከበኝን ሚስት አግኝቼማ ከእንግዲህ በኋላ ምን ያስጨንቀኛል ሲልም በደስታ ውስጥ ይገኛል። ታዲያ ቤቲ አሁን ላይ መንገድ ላይ ወጥታለች። ናሆም አብሯት ነበረ። ናሆም ለእህቷ ደውሎ ወደ እህቷ እንድትሄድም እያደረገ ነበረ። ታዲያ ጽናትና ኪራ አብረው ደስ የሚልና አሪፍ ጊዜ እያሳለፉ ይገኛሉ። ቤቲ ከመሀላቸው ወጣች ማለት እነሱ የሚገርም ሰላም እንደሚኖራቸው ምንም አያጠራጥርም። ቤቲ አሁን ላይ የሰራችውን ስራ ከነምላሹ ተቀብላ ከዚህ ቤት ወጥታለች። በድጋሚ ላትመለስም እስከ መጨረሻው ወጥታ ሄዳለች። ነገር ግን ያለችበት ሁኔታ እጅግ በጣም ያሳዝናል። መንገድ ላይ ወጥታለች። ኪራ ይመጣል። ዝናብ እየጣለ ነው። ዝናብ መጥቷል። ኪራም ይመጣል። አሁን ወስዶኝ ወደ ቤት ይመልሰኛል፣ ከሱ ጋር ሆናለሁ፣ አብረን እንኖራለን እያለችም በህልም ውስጥ ሆና ታወራለች። ነገር ግን ማንም አጠገቧ አልነበረም። ታዲያ ቤቲ አሁን ላይ በጣም ታሳዝናለች። ታዲያ አሁን ላይ መንገድ ላይ ሆና ስለ ኪራና ስለ ኪራ ብቻ ሆኗል የምታስበውም የምታወራውም ኪራ ማለቷን እየቀጠለች ነው። በመሀል እንግዲህ የኪራ ጎረቤት የነበረችው ሀና ትመጣለች። ሀና ብትመጣም ነገሩ ግራ ገብቷት ማናት ብላም ስታያት ነበረ። ቤቲም እንግዲህ
ቁጭ ካለችበት ተነስታ ያለሽን አምጪ፣ ምን አለሽ እጅሽ ላይ ያለውን ነገር ሁሉ አምጪ ስትልም አስፈራርታት ነበረ። እሷም ደግሞ ምንድነው በስመ አብ ወልድ መንፈስ ቅዱስ ምን ተፈጠረ ስትልም ግራ ተጋብታለች። ምንድነው እጅሽ ላይ ያለው ቅቤ ያለሽ እያለችም ቅቤ ልባለሽ ስትልም ጠይቃታለች። በፍቅር ያልተጎዳ ምንም ያልሆነ ልባለሽ ትላታለች። ልጅቷ ግን ግራ ገብቷት እያየቻት ነበረ። በመሀል እጇን ይዛም እየተሽከረከረች ዙረህ ጣለኝ ከኪራ ቤት እያለችም እንግዲህ ትዘፍንም ታዟዙሯትም ነበረ። ሀና ጉዳዩ ግራ ቢገባትም ናሆም በመሀል መጣና እሷንም ያዛት። ምንድነው ይሄ ነገር እኔ ማመን አልቻልኩም ስትልም ናሆምን ትጠይቃለች። ናሆምም ለኔ የሚል ሰው መጨረሻው ይሄ ነው፣ የቤቴ መጨረሻ ይሄ ሆኖ ቀረ ሲልም ይላታል። እኔ ይሄን ነገር ከዚህ በላይ ማየት አልችልም፣ ቢሄድ ይሻለኛል ስትልም ሀና እዛው ጥላቸው ትሄዳለች። ናሆምም ትንሽ ጊዜ ከጠበቀ በኋላ ስልክ ይደወልለታል። አዎ እኔ ጋር ነች ሲልም ያወራል ከኪራ ጋር። ኪራ ሊመጣ ነው ስትልም ጠይቃለች። አዎ ይመጣል ብሎ ናሆም ይመልስላታል። ታዲያ አሁን ላይ ቤቲ በእንደዚህ አይነት ሁኔታ ውስጥ ትገኛለች። ቤቲ ይሄዚህ ሁኔታ ውስጥ እንድትሆን ያደረጋት ሁሉም ነገር እንግዲህ በራሷ ስራ እንደሆነ ሁላችንም እናውቃለን። ጽናት ላይ ባደረገችው ስራ ጽናትን ለመጉዳት የሄደችው መንገድ ምላሹ ይሄ ሆኖ አግኝተዋለች። አሁን ላይ ከራሷ ጋር አይደለችም። ምንም አይነት ነገር ማስተዋልም ማሰብም አትችልም። እጅጉን ተጎድታለች። ታዲያ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ይሄ የምታዩት ኪራና ጽናትን ለማለያየት ስትል ወይም ደግሞ ኪራን ለራሷ ለማድረግ ጽናትን ከዛ ቤት ለመጨረሻ ልታወጣ ስታስብ ነገሩ ሁሉ ተመልሶ ወደ እሷ የዞረ መሆኑ ነው ማለት ነው። ታዲያ ጽናት ቤት ሄዳ ይህን ያየችው ቤት ሀና ይሄ ነገር ምንድነው ብላ ስታወራትም ነበረ። አዎ የቤቲ መጨረሻ ይሄ ሆኗል፣ ቤቲ እንደዚህ ሆናለች፣ በጣም ታሳዝናለች። እኔ ግን አሁን ላይ እየተሰማኝ ያለው ትክክል እንዳልሆነ ነው። ቤቲ እንደዚህ መሆን አልነበረባትም ትላለች ጽናት ይሄ ደግ ልብሽ እዚህ ምድር ላይ ምንም አያደርግልሽም፣ ይጎዳሻል እንጂ ስትልም ሀና ትመልስላታለች። ግን እኮ መልካም ለመሆን ምንም አያስፈልግም ስትልም ጽናትም እንግዲህ ይነጋገሩ ነበረ። ናሆምን መጣ። ናሆምና ጽናት እያወሩ እያለ በመሀል ናሆም እንግዲህ ምሩ የታለች ብሎ ይጠይቅ ነበረ። እሷም ተኝታለች ትላታለች። ሄጄ ረብሻታለሁ ይላል ኪራ። ናሆም ተዋትተኛ ብትልም አይ ስራዬ እኮ መረበሽ ነው ሲልም ሄደ ወደ እሷ ክላስ። ሲሄድም እውነትም ተኝታለች። ተኝታ ሳለች እንግዲህ ካጠገቧ ቁጭ ብሎ የኪራና የጽናት ፍቅር እጅግ በጣም ደስ ቢለኝም የቤቲ ማበዷ ደግሞ በጣም አሳዝኖኛል ሲልም በተኛችበት ጸጉሯን እየደባበሰ ያወራ ነበረ። ታዲያ የእኛንም ፍቅር እግዚአብሔር ይመልስልን እያለ ስለ ቤቲ ስለ ምሩ በጣም ያወራ ነበረ። ምሩን እንግዲህ እንደሚወዳትና እንደሚያከብራት እንደሚያፈቅራት ዛሬም ወደፊትም እወድሻለሁ፣ አከብርሻለሁ፣ አፈቅርሻለሁ እያለም ሲላት ነበረ። በጣም ደስ የሚል ጊዜ። እሱም እዛው ቁጭ ባለበት እንቅልፍ ጣለው። ምሩም ከእንቅልፏ ስትነቃ ብንን ስትል እንግዲህ ካጠገቧ ናሆም ተኝቶ ታገኛለች። የኔ የዋህ የኔ ደግ እያለችም ጸጉሩን እየደባበሰች ስትል እሱም ከእንቅልፉ ነቃ። ምን እያረግሽ ነው ሲላትም ጠየቃት። እሷም የእሱም መንቃት ስታይ ቁጭ ባለችበት ወደ ግድግዳ ተደግፋ እንቅልፍ እንደ ጣላት አስመስላ፣ ምክንያቱም እሷ በውስጧ ፍቅር ቢኖርም እሱ ላይ ግልጽ አድርጋ መናገር አትፈልግም። የልብ ታማሚ ስለሆነች እኔ ጎዶሎ ነኝ ብላ ራሷን ስላሳመነች ምንም አይነት ነገር ከሰው ጋር ማውራትም ለሱ ያላትን ፍቅር መናገርም አትፈልግም። ምንም እያደረግኩ አይደለም እየተኛው ነው ስትልም ትመልሳለች። ታዲያ ምን አይነት መኝታ ነው ብሎም ይጠይቃታል። ቁጭ ብሎ መተኛት ሲልም ይመልስላት ነበረ። ጽናትና ኪራ ምግብ ለመስራት ክችን ገብተው ነበረ።
ሽንኩርት ለምን ሽሮን እሰራልሃለሁ ርቦህ ነው ስትልም ጠይቃለች። እኔ አሁን የራበኝ ምግብ ሳይሆን አንቺ ነሽ ይላል ኪራ። ታዲያ ይህን እያወሩ እያለ በልበል አንተው ስራ ፈልጠህም ቢሆን ሽንኩርቱን አንተው ስራ ብላ ልትወጣ ስትል ወዴት ነው የምትሄጂው ሰዓት ስሚኝ ሲልም ያዝ አደረጋት። እያወሩ እያሉ እንግዲህ በመሀል ሊስማ ሲል ኪራ ናሆም ከኋላቸው ይመጣል። ናሆምም ማስደነገጣቸው። መጣህ እንዴ ሲሉም ተርበተበቱ። ታዲያ ናሆምና ምሩም ከቤት ወጥተው ነበረ። ታዲያ እስከ መቼ ነው አንቺ ከማሰር ነው ግን የምትደበቂው ሲልም ይጠይቃት ነበረ። እሷም ከምንም አልተደበቅኩም ጽናትና ኪራ እንደዚህ ሆኖ ስላየሁ በጣም ደስ ብሎኛል ትላለች። አንቺ ስለ ወደፊት ምን ታስቢያለሽ ብትባልም ምንም አላስብም ለወደፊት የሚታየኝ መንገድ ብቻ ነው ስትልም ትቀልድበታለች። ናሆም ግን ትክክለኛውን ነገር እኔ እንደምወድሽ ልሞትብሽ ላብድብሽ እኮ ነው ይላታል። እሷ ደግሞ እባክህን ይህን ነገር ተው ከዚህ እንውጣ ይልቁንስ አሁን እዚህ መሀል መንገድ ቆመን መሀል ሰፋሪ ከምንሆን ብንሄድ ይሻለናል ትለዋለች። ወደዛው ቤት ነው የምንመለሰው እንግዲህ እሺ እንሄድ ብሎ እሱም ወደ ቤት ተመለሱ። ጽናት እንግዲህ ይገርማል ፍቅር እንኳን ሰውን ድንጋይን ይሰራል ስትልም ትገረማለች። በስተ መጨረሻም የጽናት ድካምና ልፋት ውጤታማ ሆኖ ጽናት ዛሬ የፍቅር ጊዜዋን እያሳለፈች ትገኛለች። ምንም ቢሆን እውነታውን የያዘ ሰው ወድቆ እንደማይወድቅ በጽናት ተገንዝበነዋል። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ በድጋሚ ላይክ እና ሼር ሰብስክራይብ በማድረግ ቀጣዩን ክፍል ይዘን እስከምንመጣ በያላችሁበት እግዚአብሔር ሰላም